ሰላም ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? እናውቃለን ጠፍተናል ትንሽ ግን ዛሬ አንድ አሪፍ ሐሳብ ይዘን የመጣ ነው። ዛሬ ያለነው ከእናቴ ጋር አንድ ካፌ ውስጥ ነውና እያወራን እያለ አንድ ሐሳብ መጣልን። አንድ የሆነ የምንጠብቀው ብር አለና እሱ ብር ቢመጣ ምንድነው መግዛት ያለብን? ቤት ነው መግዛት ያለብን ወይስ ወለድ አገድ ነው? ወለድ አገድ ምንድነው ካላችሁኝ ደግሞ እሷ ታስረዳችኋለች። ወይስ ደግሞ ቤት ከሪል ስቴት መግዛት ይሻላል ወይስ ወለድ አገዱን መጠቀም ይሻላል? የትኛው ይሻላል እያለን። እሺ አሁን ለማያውቁት ሰዎች ወለድ አገድ ምን እንደሆነ አስረዳቸው። ወለድ አገድ ማለት አንድ ቤት በኮንትራት ማለት ነው። ለ2 ዓመት ወይ ለ3 ዓመት ያን ብር ተሰጣቸውና ተፈራርመ የምትቀመጥበት በነፃ ማለት ነው። ምንም አትከፍይ? ምንም አይከፈልም። እሺ ለ2 ዓመት ወይ ለ3 ዓመት የምትቀመጥበት። ከዛ በኋላ ከተቀመጥክ በኋላ ያ ሰውዬ ደግሞ ብሩን ሰርቶበት ሲያመጣ ከዛ መጨረሻ ላይ ደግሞ ያን ብር ላንተ ይመልስልሃል ማለት ነው። ወለድ አገድ ማለት ይሄ ማለት ነው። ኦኬ አሁን ለምሳሌ የሚበደሩት ሰዎች በምን እናውቃለን ብር እንደሚመልሱና እንደማይመልሱ? ማስረጃ አለ፣ በውል ነው ተፈራርመሽ ምናምን። ካርታውን እንቀበላለን። ካርታውን ተቀብለ ተፈራረማለህ። በዚህ ጊዜ አመት ብለህ ተፈራርመ ከጨረስክ በኋላ ከዛም በኋላ በዚህ ጊዜ እመልሳለሁ ብሩን ብሎ ብሩን ይቀበላል ማለት ነው። ብሩን ከስረከብከው በኋላ ልክ 2 ዓመት ሲሞላ ወይ 3 ዓመት ሲሞላ ብሩን እንትን ትላለህ ማለት ነው። አሁን ስንት ብር ነው እንደዛ የሚሉት ምናምን? 1 ሚሊዮን ይላሉ፣ 2 ሚሊዮን ይላሉ። እንደዛ አጋጣሚ ነው። እና ከሪል ስቴት እና ከሱ እሱ ነው ይሻላል እያልሽኝ ያለሽ? እሷ እያለችኝ ያለችው ምንድነው ከሪል ስቴት እና ከሪል ስቴት ላይ ከመግዛትና ወለድ አገድ ላይ ብር ኢንቨስት ከማድረግ የትኛው ይሻላል? እሷ ወለድ አገድ ይሻላል ነው የምትለው። በደንብ ደግሞ እኔ ሳብራራላችሁ እኔ ከተረዳሁት እሷ ካስረዳችኝ የተረዳሁትን ነገር ሳብራራላችሁ ወለድ አገድ የሚባለው ነገር ብር ለሰዎች ቤት ያላቸው ሰዎች አሉ፣ ለነሱ ብር እንሰጣቸውና በውል ተፈራርመን ከዛ በኋላ ለ2 ለ3 ዓመት እንድንቀመጥበት ይፈቅዱልናል በነፃ። ከዛ ልክ ከ2 ከ3 ዓመት በኋላ ያለምንም ወለድ ብሩን ይመልሱልናል ነው። እኔ ደግሞ እያልኳት ያለሁት ኖ እንደዛ ከሚሆን ቤት መግዛቱ ሞር የተሻለ ሀሳብ ነው እና ቤት መግዛቱ የተሻለ ሆኖ ሳለ ለምን እንደዛ ይሆናል? ምክንያቱም እነዛን ሰዎች አንደኛ አናቃቸውም፣ ውሉ ትክክለኛ ላይሆንልን ይችላል። ከዛ በኋላ ደግሞ የዋጋው የብሩ ዋጋ ራሱ የመግዛት አቅሙ ይዳከማል። ወይም ይሄ ምንድነው የሚባለው ኢንፍሌሽን ሲመጣ ዋጋው ይዳከማል ነው። ያው የማርኬቲንግ እንትን አደረኩት፣ ግን እንደዛ ነው ሐሳቡ። አሁን ሁለታችንም መስማማት አልቻለም በዚህ ሐሳብ ላይ። አንድ ባለሙያ እናገኝና እስኪ ይሄ ባለሙያ የትኛው ይሻላል የሚለውን ነገር እሱን እንጠይቋለን። በዛውም እናንተም ደግሞ እንደዚህ አይነት ጥያቄዎች ካሉባችሁ የትኛው የተሻለ እንደሆነ በዚህ ቪዲዮ መልስ ታገኙበታላችሁ። አብራችሁን ቆዩ። ይመቻችሁ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ነው ማዘር? እንዴት ነው? ሰላም እንዴት ነው? አረፍ በሉ። እሺ እንዴት ናችሁ? አለን። እንኳን ደህና መጣችሁ ወደ ቴምር። እንኳን ደህና ቆያችሁን። እሺ ያው እንግዲህ ተመልካቾቻችን አሁን የክርክራችን ማብቂያ እንዲሆን ባለሙያ ጋር መተናል። እሷ በደንብ ታስረዳናለች ማለት ነው። እናቴም ብዙ ጥያቄዎች ይኖሯታል። በደንብ እሱን ጥያቄዎች እየጠየቀች መልስ እንደምናገኝ ተስፋ እናደርጋለን። መልካም። እንዴት ናችሁ? አለው። የተከራከርንበት ሀሳብ ምን እንደሆነ ላስረዳሽ። 2 ሀሳብ አለን። አሁን በቅርቡ የምንጠብቀው አንድ ገንዘብ አለና በሱ ወለድ አገድ ብንከራይ ይሻላል ወይስ ሪል ስቴት ላይ ኢንቨስት አድርገን ቤት ብንገዛ ይሻላል? የትኛው የተሻለ ነው የሚል ጥያቄ ውስጥ ነን እና ወለድ አገድ ያው ተርሙን ሰምተሽው አታውቂም። በእርግጥ ወለድ አገድ ማለት ምንድነው? ለሰዎች ገንዘብ ማበደርና ቤቱን ለ2 ለ3 ዓመት በነፃ እንድንኖር ማመቻቸት ነው። ከዛ በኋላ ገንዘቡን ተመላሽ ሲያደርጉ ቤቱን ይለቀቃል ማለት ነው። እኔ ደግሞ እያልኩኝ ያለሁት ሪል ስቴት እኮ ሞር የተሻለ ነው ብለን እያሰብን ስለሆነ እስኪ የትኛው የተሻለ ነው የሚለውን ለእኔም ለእሷም ለተመልካቾቻችንም በደንብ ብታስረጅልን።
አመሰግናለሁ አምናችሁ ስለመጣችሁ ታሸማግለናለች ብላችሁ ስለመጣችሁ በጣም አመሰግናለሁ። ያው ቴምር ሪል ስቴት ነው ያላችሁት። ቴምር ሪል ስቴት እኔ ደግሞ ያው ኢክራም ጌታቸው እባላለሁ። ሜቢ ቪዲዮን ፖስት አደርጋለሁ ብዬ ስላሰብኩኝ ራሴን ላስተዋውቅ። ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ሶ አሪፍ ሀሳብ ነው ከኛ ስራ ጋር ሪሌት የሚያደርግ ሀሳብ ነው። ማዘርም በራሳቸው በኩል ትክክል ናቸው፣ አንተም ትክክል ነህ። ያው እናት ማስቀየም አልፈልግም። ማዘር እንግዲህ አፉ በሉኝ፣ እኔ የሚጠቅመውን ነገር ነው የምናገረው። እሺ አሪፍ ሀሳብ ነው። ሁለታችሁ ግን ጥያቄ ከመጠየቅ ልጀምር። እሺ ቤቱን ተከራይታችሁት ብር ሰጣችኋቸው ቤት ነው የሚያከራዩአችሁ አይደለ? ከዛ ብሩን ይመልሳሉ። ምን ያህል አመት ነው እዛ ቤት የምትኖሩት? ያው ከ2 እስከ 3 አመት ጊዜ ውስጥ አይደለ? እንደዛ ነው። ብዙ ጊዜ ከ2 እስከ 3 አመት ባለው ጊዜ ውስጥ ነው ውል የሚታደሰው። መልካም። ከዛ በኋላ ብሩን ይመልሱላችኋል ማለት ነው። እኔ ከዚህኛው ይልቅ የተሻለው ምንድነው በ2 በ3 አመት የሚደርስ ቤት ኦልሞስት ለነሱ የምታበድሩበትን ቤት ለምን እዚህ ቤት አትገዙበትም? በ2 በ3 አመት የሚደርስ ቤት ምሳሌ 2 ሚሊዮን ብር አበደራችኋቸው። ከ2 ከ3 አመት በኋላ ይሄንን 2 ሚሊዮን ብር ሲመልሱላችሁ ማዘር የዛሬ 3 አመት 2 ሚሊዮን ብር ማለት 500 ሺህ ብር ማለት ነው። ምን ይገዛላችኋል? ዜሮ አይደለም? እነሱ ብሩን ያገላበጡት እየሰሩበት እየተጠቀሙበት ነው። እናንተ ደግሞ እዚህ ጋር ብሩ እየወረደባችሁ የመግዛት አቅሙ እየቀነሰ ነው። ንብረት ላይ ካልተቀመጠ ብር አሲቲዝ ባንክ ሲቀመጥ ብር ለሰው ብድር ሲሰጥ ቫልዩ እየወረደ ነው የሚሄደው አይደል? የሆነ ፕሮፐርቲ የሆነ ነገር ላይ ሲቀመጥ ነው ብር ቫልዩ አድ እያደረገ የሚሄደው። ምክንያቱም ዶላር ይጨምራል፣ የብር የመግዛት ዋጋ ዲቫሉዌት እያደረገ እየቀነሰ ስለሚመጣ ማለት ነው። ሶ የእናንተ ሀሳብ እንደ ሆነስት እንደ ሪል ስቴት አማካሪ አሸማጊን የእህትነት ምክር ስጪኝ የልጅ ምክር ስጪኝ ካላችሁኝ ቶታሊ የእናንተ ሀሳብ እናንተን የሚጎዳ እናንተን የሚያከስር እንጂ እናንተ የምታተርፉበት አይደለም። እናንተ የምታተርፉት እጃችሁ ላይ 2 ሚሊዮን ብር የሚኖር 3 ሚሊዮን ብር ፕሮፐርቲ ላይ ስታስቀምጡት ነው። ቤትም ሊሆን ይችላል፣ መኪናም ሊሆን ይችላል፣ ማዘር ወርቅም ገዝተው ላይ ያስቀምጡ ይችላሉ። ያ ሲሆን ነው እንጂ ብር ለሰው ማበደርና ባንክ መስጠት ማለት ብራችሁን በገዛ እጃችሁ ሉዝ እያደረጋችሁት መሄድ ማለት ነው። ለምሳሌ በ2 ሚሊዮን ብር ኦር በ3 ሚሊዮን ብር ቤት ብትገዙ ዛሬ ካሹ ካላችሁ አሁን ምሳሌ እኛ ጋር በ2 ሚሊዮን 700 ሺህ ብር የሚሸጥ ቤት አለ ሙሉ ክፍያ። እሱን እኛ ጋር አምጥታችሁ ብታስቀምጡት ዛሬ በ2 ሚሊዮን 700 ሺህ ብር ቤቱን ብትገዙ ከ3 አመት በኋላ ቤቱን ስትረከቡት 6-7 ሚሊዮን ብር ትሸጡታላችሁ። ተረዳኸኝ? የዛን አሁን ግን እናንተ ለሰው ብታበድሩት ብሩ የዛኔ 500 ሺህ ብር ነው የሚሆንባችሁ። ሶ የተሻለው የትም ቦታ ላይ ይሁን እኔ ኖት ኦንሊ ቤት ብር ለሰው በብድር ወይም በካሽ መቀመጥ የለበትም። ፕሮፐርቲ ላይ መቀመጥ መቻል አለበት። የሆነ አሴት ላይ መቀመጥ መቻል አለበት እንጂ አሁን ያልከውን አይ ቲንክ ቃሉ ምን ነበር? ወለድ አገድ። እንግዲህ እኔ አዲስ ነው ለኔ ስሰማው ወለድ አገድ የሚለው ኮንሰፕት አያስኬደኝም። ኦልሞስት ብድር እንደማለት ነው አይደለ? ለሰው ማበደር ማለት ነው። ሶ ይሄንን ያው ይቅርታ አድርጉልኝ ማዘር፣ የእርሱ ተቃራኒ መሆኔ ሳይሆን እንደ ልጅ ደግሞ እኔም ትክክለኛውን መንገድ ማቀውን ዕውቀትም ሼር ማድረግ መቻል አለብኝ። እርሱ ትልልቅ ምክሮችን ወስዳለሁ። አትሰሴም ደግሞ በሙያው ላይ ስለሆንኩኝ ማቀውን ነገር ሼር ላድርጎት ብዬ ነው። ቤት ቢገዙ ይሻሉታል ማዘር፣ ለእርሱ ማረፊያ ያው ለልጅ ልጆቹም ቅርስ የሚሆን ቤት ቢገዙና ፕሮፐርቲ ቢይዙበት የተሻለ ነው ያስባለሁ። እሺ አንዳንድ ጥያቄዎች እሷ አሏት። እስኪ እሷ በደንብ ደግሞ ትጠይቅሽ ይቻላል። በደንብ እኔ የምለው ምንድነው አሁን እንደተናገርሽ ማለት ነው እንደነገርሽ ምን ያህል እናንተ ላይ እንደዚህ አይነት የቤት መግዛት እንትን ላይ ማለት ነው ምን ያህል እምነት ብዙ ነገር እየሰማን ነው። እምነት የላቸውም ላይስተካከል ይችላል እያሉ ነውና እናንተ ላይ ምን ያህል እምነት አለ? እስቲ አብራሪልኝና ብትነግሪኝ። ትክክል ነው ማዘር። እንደው 100% የአዲስ አበባ ህዝብ የሚያነሳውን ጥያቄ ነው እርሱ ያነሱት። ሰው ቤት የማይገዛው ሪል ስቴት ለምንድን ነው? እምነት ስላጣ ነው። ምክንያቱም ትክክል ናቸው። ብዙ ሪል ስቴቶች እንገነባለን ብለው ከህዝቡ ብር ሰብስበው የጠፉ ሪል ስቴቶች ድምጻቸውን የጠፉ ሪል ስቴቶች አሉ። በተለይ ደግሞ ህዝቡ ሲሸወድ የነበረው በትንንሽ ብር ሲተዋወቅ በትንንሽ ብር በቃ በ1 ሚሊዮን በ2 ሚሊዮን ህዝቡ ማህበረሰቡ እኛን ያማከለ ነገር ብዙዎቻችን ቤት ስለሌለን በተመጣጣኝ ዋጋ ቤት ማስታወቂያ ስናይ ሄደን እንገዛለን። ፋይናሊ ያው አይገነቡትም፣ ዲስአፖይንት ያደርጉናል። ያ ትራውማ መጥፎ እንትን ሰው ላይ ስላደረ ሰውም ይሄን ጥያቄ ሁሉም የአዲስ አበባ ህዝብ የሚያነሳው ጥያቄ ነው የሚያነሱት። እኔም እንደ አንድ ሪል ስቴት ባለሙያ በጣም አክሴፕት ማላደርገው ነገር የህዝብ ሀቅ የህዝብ ገንዘብ መበላት የለበትም።
ሰውን በዚህ አጋጣሚ ቪዲዮን የሚያይ ተመልካቾችም እንደው ማህበረሰቡ መጠንቀቅ አለበት ብዬ ነው ማስበው። በማስታወቂያ መታለል የለበትም። ድርጅቱን በደንብ ማየት መቻል አለበት። ምን አይነት ካምፓኒ ነው እየገዛው ያለውት? ከዚህ በፊት ገንብቶ አስረክቧል? በቃ ትልቅ መልስ ይሰጣል። ከዚህ በፊት ገንብቶ ያስረከበ ካምፓኒ ነው? ሲያስረክብስ ጥያቄዎች ነበሩበት? ይሄ ሪል ስቴት ሌላው ላይ ጥያቄ ተነስቶበት ከሆነ እዚህኛው ላይ ሊደግመው ነው። ወደኛ ስመጣ ያው ቴምር ነው ያላችሁት። ቴምር ነው አዲስ አበባ ላይ ቴምር የሌለበት የለም። እንደው 10 ዓመት ያልሆነ ካምፓኒ ነው። ከተመሰረተ 10 ዓመቱ ነው ቴምር። አሁን ነው ቴምር መባል የጀመረው እንጂ መገንባትና ማስረከብ ከጀመረ 10 ዓመቱ ነው ቴምር። በዚህ 10 ዓመታቶች ውስጥ 8 ፕሮጀክቶችን ሰርቶ አስረክቧል። 8 ፕሮጀክት ማለት ኦልሞስት ከ500 በላይ ቤትና ሱቆችን ከ500 በላይ አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። እኛ እንደው ታማኝ ናችሁ ወይ ብለው ሲጠይቁ ልክ እንደርሱ ደንበኛ ሲጠይቀን አዎ ታማኝ ነን አይደለም ስራችን ነው የሚያሳየው። በቃ ይሄን ሰርተናል፣ ይሄን አስረክበናል። ከዚህ በፊት የገዙን የተረከቡ ደንበኞቻችን ናቸው ምስክር። በደንብ የሰራ ካምፓኒ፣ በደንብ ትረስት ያለው ካምፓኒ፣ ትልቅ ዓላማ ይዞ የተነሳ ካምፓኒ፣ አሁንም የተለያዩ ቦታዎች ላይ እየገነባ ያለ ካምፓኒ ነው። እንደውም በዚህ በ6 ወራቶች ውስጥ አሁን ከ1000 በላይ የሚሆኑ ካርታዎችን ልናስረክብ ነው፣ ቤትና ሱቆችን ልናስረክብ ነው። እንደ ማስታወቂያ ብቻ አይደለም እየገነባንም እያስረከብንም ነው። ትረስት ቢልድ እያደረግን ነው እየሄድን ያለ ነውና የብዙ ሰዎች ጥያቄ ነው ይሄ። እኛ በደንብ ባክግራውንድ ያለን ከዚህ በፊት ሰርተን የቤት ባለቤት ያደረግን ደንበኞችን አሁን በደንብ በየቦታው እየገነባን ያለን። እንግዲህ አላህ መጨረሻውን ያሳምረው። ለሸጥንላቸው ቤት ባለቤትም ሰርተን የምናስረክብ ያድርገን። አላማውም ይሄ ነው ቴምር። የእሷን አንድ መልሰናል። ወደ እኔ ደግሞ ጥያቄ ልምጣ። ዛሬ እያፈጠጣችሁ። እሺ ያው ታማኝነታችሁን በእርግጥ አይተናል፣ ያስረከባችኋቸውን ቤቶችም። ከዛ በፊት ግን ብሩኬ ከጥያቄ በፊት ምናልባት እንደው ማዘር በደንብ ቤት ምን ይመስላል የሪል ስቴት ቤት የሚለውን በተለይ የቴምር ቤት ፊኒሺንጉ ምን ይመስላል ምን አይነት ቤት ነው የሚለውን እንደው ለማሳየት ሾሩም የተገነባ ስላለን እዛ ላይ የሽያጭ አማካሪያችን ኤርሚያስ አሳይል አድርግላችሁና ቢያሳያችሁ ሄዳችሁ አይታችሁት እንደው ጓጉታችሁ መታችሁ ቀጣዩን ብናወራ ማዘር ምን ይመስሎታል? እሺ መልካም። እሺ እንኳን ደህና መጣችሁ እንግዲህ ወደ ቤታችን። እዚህ ጋር የምታዩት እንግዲህ ሲያልቅ ምን ይመስላል የሚለው ሳምፕል ቤታችን ነው። ደንበኞቻችን በዚህ መልኩ አስውበን ነው የምናስረክበው ማለት ነው። እንደምታዩቸው መብራቶቹ ያሉት ፈርኒቸሮች ኤቭሪቲንግ ከጊዜው ጋር አብረው የሚሄዱ ናቸው። ስታንዳርዱን የጠበቀ አኗኗር በደንብ እንዲኖረው ስለምናስብ ደንበኞቻችን በዛ መልኩ አድርገን ነው የምናስረክበው። ወደዱት አይደለ? ሳሎናችን እንግዲህ ነው የሚመስለው። ትክክል። አሁን እስኪ ውስጥ ደግሞ ገብተን ኪችን መኝታ ቤቱን በደንብ እናያለን። እንግዲህ እዚህ ጋር እንደሚያዩት ኪችናችን ይሄን ነው የሚመስለው። በጣም በአማረ መልኩ ነው የተሰራው። ለእናቶች ደግሞ በደንብ እንዲመች አድርገን ነው እኛ ጋር እንደምንታወቅበት ነገር ትክክል ሰፊ የሆነ ኪችን አድርገን ነው የምናስረክበው ማለት ነው። ለቀቅ ያለ ቆንጆ የሆነ አይነት ኪችን ነው የምናስረክበው። ሁሉ ነገር በተመቸ ቦታ ላይ ነው የተቀመጠው። ዘና ያለ ቤት ነው። ተመቸሽ? ወደታለ። እዚህ ጋር መታጠቢያ ቤታችን አለ። እዚህ ጋር የሰራተኛ ክፍል አለን። ይሄኛው አንደኛ የልጆች መኝታ ቤት ነው። ሌላኛው መኝታ ቤታችን ነው። እንደዚህ ቁም ሳጥንም አድርገን ነው የምናስረክበው። ቆንጆ የሆነ በጥሩ ዕቃ የተሰራ ቁም ሳጥን ነው። በዚህ መልኩ ያው የልጆች መኝታ ቤት ስለሆነ አነሳ ያለው። እስኪ ትልቁ መኝታ ቤት ደግሞ እንየው ምን ይመስላል የሚለውን። ይሄ እንግዲህ ዋናውና ትልቁ መኝታ ቤታችን ነው። መኝታ ቤቱ የሚመስለው ይሄንን ነው። በጣም ነው የሚያምረው። በዚህ መልኩ አስውበን ነው እንግዲህ የምናስረክበው። እዚህ ጋር የድሬሲንግ ቦታ አለን። መስታወትም አብረን አድርገን ሰፊና ለቅቅ ያለ ዋና መኝታ ቤት ነው ማለት ነው። ይህ እንግዲህ እንደ ሳምፕል አብዛኞቹ ሳይቶቻችን ያሉ ቤቶች በዚህ ስታንዳርድ ጥሩ ሆነው ሰፊ ሆነው ለኑሮ እጅግ ተስማሚ በሆነ ሁኔታ ተደርጎ ነው ዲዛይን የሚደረጉት ማለት ነው። በጣም ያምራሉ ቤቶቻችን። አሁን ግልጽ ነው ለት አይደለ? ቤትን መግዛት ምን ያክል ትልቅ ዋጋ እንዳለ ያው ከምንም በላይ ደግሞ ለልጅ ልጅ የሚተው ትልቅ አሴት ነው። ዓለም ላይ ያለ ትልቁ አሴት በዋነኝነት ቤት ነው። ቤት የገዛ ሰው መቼም ኪሳራ ውስጥ አይገባም ይባላል። ስለዚህ ትልቅ የሆነ አሴት ላይ ነው እናንተም ገንዘባችሁን ኢንቨስት የምታደርጉት ማለት ነው። በጣም ጥሩ። አሁን ከማናጀር ጋርም ተገናኝታችሁ ነበረ አይደለ? ቢሮ ከእሷ ጋር ሆናችሁ ደግሞ ያሉትን ቀሪ ዝርዝር ነገሮች እርሶም ጋርም ያልተመለሱ ጥያቄዎች ካሉት በደንብ እናወራለን። እኛ ጋርም
አዳዲስ ነገሮች ብዙ አሉ። ብዙ ጊዜ የምንታወቀው የተሻለ አዳዲስ ነገሮችን በማቅረብ ነው፣ ሀገር ውስጥም ከውጭም ላሉ ደንበኞች ማለት ነው። እሺ እንግዲህ ተመልካቾቻችን ያው እንደተመለከታችሁት ነው። ይህን የመሰለ በጣም የሚያምር ቤት አለና መቼስ ከዚህ የተሻለ ከወለድ አገዱ የተሻለ ነው ብለን እናስባለን። ያቺ ትንሽዬ ክርክር አሁን አድጋለች። አሁን እንግዲህ ሙሉ መረጃውን ለማወቅ ቀደም ወዳገኘናት ማናጀር እንሄዳለን ማለት ነው። ሙሉ መረጃዎቹን በደንብ ለሷ ጥያቄዎቿን በደንብ ትጠይቂያታለሽ። በደንብ ጥያቄዎችሽ እንደምትመልስልሽ ተስፋ አደርጋለሁ። አሁን ወደ ቢሮ እንሂድ። ይመቻችሁ። አገዳችሁ ኤርሚያስ አስጎበኛችሁ በደንብ ከዚህ በኋላ ሀሳቡን በደንብ እንደቀየረች ተስፋ አደርጋለሁ። ቀየሩት ሀሳቡትን። እውነት እንዴት አዩት? የኛም ቤት በጣም ቆንጆ ቤት አሪፍ ነበረ። ስለዚህ ያው ያንን ምን ነበር ያልከኝ ቃሉ ወለድ አገድን ትተውታል። አይ መልካም። እሺ በጣም አሪፍ። ወደ ጥያቄ ልመለስ። እሺ የተለያዩ ሾሩሞችንም አይተናቸዋል። ከዛ ውጪ ደግሞ አንዳንድ ሳይቶችንም ኤርሚያስ እያሳየን ነበርና ከዚህ በፊትም ማስረክባቸዋል። አሁን ላይ ግን መግዛት የሚፈልጉ ሰዎች በእርግጥ ይኖራሉ። እንደዚህ መሬት ላይ ያለ ነገር በእርግጠኝነት ሲታይ እንዴት ነው አከፋፈል ሁኔታችሁ? ያላችሁ ምን አይነት አማራጮች ነው ያላችሁ? የክፍያ አማራጮች ምን ይመስላሉ? እስኪ ስለሱ በደንብ ንገሪ። እሺ መልካም ቴንኪው ቡኬ። በዚህ አጋጣሚ ያው አምነህ ማዘርን ቴምር ይሻላል ብለህ ይዘህ ስለመጣ ከዛም በተጨማሪ ደግሞ ያው ኢክራም በደንብ ኮንሰልት ታደርገናለች ታማክረናለች ብለህ ይዘህ ስለመጣ በመጀመሪያ ያው ቅድም እንትን ስላላልኩኝ በጣም አመሰግናለሁ። ግን ቴምር አይደል ያላችሁት? ቴምር እየበላችሁ አይሻልም? እሺ መልካም። ያው ሾሩማችንን ነው አይታችሁ የመጣችሁት። አሁን ላይ የተለያዩ ፕሮጀክቶች አሉን እየሸጥን ያለናቸው። ሜይሊ ግን በደንብ አሁን ቅድም ከእናንተ ጋር አንስቼ በ2,700,000 ብር ቤት እየሸጥን ነው ብዬ ያልኩት መገናኛ ላይ አዲስ ሳይት አለን። ወደ ጫካ ፕሮጀክት የሚወስዱ አለ አይደል? እንደውም የኛ ሳይት ጀርባ የኃይሌ ገብረስላሴ ቤት ነው ያለው። እዛ ጋር አዲስ ፕሮጀክት አለን እየሸጥን ያለ ነው። እንደው አዲስ አበባ ላይ ሪል ስቴት ታሪክ ላይ ተሰምቶ የማይታወቅ ዋጋ ተሰምቶ የማይታወቅ አከፋፈል ነው እሱ ሳይት ላይ ያለን። በእርግጥ ቴምር እንዳልኳው መገናኛ አልኩ እንጂ ሳር ቤት አለን የምንሸጠው አፓርትመንት እና የንግድ ሱቅ ቡልጋሪያ ላይ ያለን 80% እያለቁ ያሉ አፓርትመንቶች አያት ጋርመንት ላይ ያለን። አሁን ላይ ግን ሜይሊ በደንብ ኢትዮጵያ ማህበረሰቡን ያማከለ ብዙ ጊዜ ሪል ስቴት ሲገነባ ቤቶች ሪል ስቴቶች ሲገነቡ የሚያወጡት ዋጋ ዲያስፖራው እንዲገዛ ተደርጎ ብዙዎቹ ዲያስፖራውን ያማከለ እንጂ ኢትዮጵያ ውስጥ እየለፋ ያለ ወጣት እየሮጠ ያለ ወጣት እየሰራ ያለ ወጣት ቤት መግዛት ህልም ነው፣ ቅዠት ነው የሚሆንበት ሆነስትሊ። ለዛ ነው ብዙ ሰው ቤት የሌለው። ቴምር ለየት የሚያደርገው ምንድነው? እኛ ቤትን እንደ ዳቦ ነው እየሰራና እየሸጥን ያለን። ያው ማዘር ያውቁታል። አሁን ኢዝሊ የሚገዛው በቀላል በርካሽ ዋጋ የሚገዙት ምግብ ዳቦ ነው አይደል? ከእንጀራ ይልቅ እንደውም አሁን ዳቦ ነው ርካሽ አይደል? ሶ ቤትን እንደ ዳቦ ብለን ነው እንደ ዳቦ ሰው ቀሎት መግዛት እንዲችል ኢዝሊ በየቦታው መገኘት እንዲችል አድርገን በርካሽ ዋጋ ነው ቤት እየሸጥን ያለነው። ፕላስ ደግሞ ከምንም በላይ ሪል ስቴት ላይ አከፋፈል ማተር ያደርጋል። አከፋፈል ለህዝቡ ምቹ መሆን አለበት። ምክንያቱም ሰው እየሰራ ካሽ እየሰበሰበ ነው። አንድ ያምጣ ብትለው ሰው ይከብደዋል። ሶ አከፋፈሉም እንዲመች አድርገን ነው እዛ ላይ። ያው ስለ ህንጻው ትንሽ ላብራራ ምን አለው የሚለውን። ምክንያቱም ማዘር ይሄ ማህበራዊ ኑሮ የለመደ ሰው ትንሽ ህንጻ ላይ ይከብደዋል አይደለ? በደንብ እንትን እንዲሎት ህንጻው ወደ ላይ ግራውንድ ፕላስ 18 ጂ ፕላስ 18 የሆነ ህንጻ ነው። በቂ የሆነ 4 ወለል በላይ መኪና ማቆሚያ ያለው የራሱ ባካፕ ጀነሬተር ትራንስፎርመር ያለው አንደኛ ላይ 18ኛ ላይ የሚገዛ ሰው አንድ ነው። የመብራት መቆራረጥ አይኖርም እኛ ጋር። ውሃ መጥፋት የሚባል የለም። የከርሰ ምድር ውሃ ያለው የልጆች መጫወቻ ቦታ ያለው ለእንደናንተ ደግሞ የጂም የስፓ ቦታ ያለው ለወጣቶቹ ማዘር ቡና መጠጣት ቢፈልጉ ፕሮግራም ማዘጋጀት ቢፈልጉ ማህበር ቢኖሮት ፕሮግራም ማዘጋጃ ኦፕን ቴራስ ያለው እጅግ ዘመናዊ አፓርትመንት ነው። ይሄ ሊፍት ደረጃ እነዚህን ኢንክሉድድ ያደረገ ዘመናዊ አፓርትመንት ነው ዛሬ የምንሰራው። ያው ቅድም ብያለሁ ከስቱዲዮ ጀምሮ አለ። ከስቱዲዮ እስከ ባለ 3 መኝታ ድረስ አማራጮችን የያዘ ማለት ነው። ዋው በጣም ደስ ይላል። ያው ብዙ ጊዜ ከቤት ጋር ሲገናኝ ሎኬሽን በጣም ማተር ያደርጋል። አሁን ያላችሁት ሎኬሽን በጣም አሪፍ ነው። ሌሎችስ ሎኬሽን አሁን ላይ ሰርታችሁ የምታስረክቧቸው ሎኬሽን አለ ወይስ የመገናኛው ብቻ ነው? አሉ የተለያዩ ሳይቶች አሉ። እንዳልኩ ነው ሳር ቤት ላይ ያለን ከ2 ሚሊዮን ብር ጀምሮ አደባባዩ ጋር የንግድ ሱቅ አለን። አፓርትመንት ሳር ቤት ላይ ከ5 ሚሊዮን ብር ጀምሮ አለን። አደባባዩ ጋር ሳር ቤት አደባባይ ጋር ቡልጋሪያ የአፍሪካ ህብረት ጀርባ በተመሳሳይ ከ5 ሚሊዮን ብር ጀምሮ አፓርትመንት ቤቶችን ሱቆችንም ከ2 ሚሊዮን ብር ጀምሮ አለን። የተለያየ ሎኬሽን ላይ እያለቀ ያለ ሳይት ከፈለጉ አያትና
ጋርመንት ላይ ቅድም ጠቅሼዋለሁ 80% የተጠናቀቁ ካርታ ይወጣላቸው አፓርትመንቶች አሉ። ያው ምንድነው ሜይንሊ የመገናኛው ፕሮጀክት ማለት ሴንተር ነው፣ ለቦሌ ቅርብ ነው። የጫካ ፕሮጀክት አንዱ አካል ነው። ሶ ጫካ ፕሮጀክት ደግሞ እንደ መንግስት በትልቅ እየተገነባ ያለ ትልቁ ቤተ መንግስት ጫካ ፕሮጀክት ውስጥ እየተገነባ ያለው ይሄ አርቲፊሻል ሌክ ዘመናዊ የሆነ ኮንፈረንስ ሆል ያለው ትልልቅ ሆቴሎች ያሉት ኢንተርናሽናል ካምፓኒዎች የሚገቡበት ዘመናዊ የሆነ ትልቁ ቤተ መንግስት የሚገነባበት ነውና ላይክ እዛ መንገድ ላይ አንዱ አካል የሆነ ሳይት ነው እየገነባን ያለ ነው። ቅድም ለጠየቁኝ ጥያቄ እንደውም አሁን መልስ ልስጡት እንደው ይሄን ይገነባዋል የሚል ጥያቄም አይነሳም። ምክንያቱም መንግስት ራሱ ጫካ ፕሮጀክት ኤሪያ ላይ ያሉት እንዲገነቡ ያስገድዳል። መንግስት አሁን ላይ እኛን ያስገድደናል። ያንን ሳይት ያንን ቦታ አለመገንባት አይቻልም። ሶ ቶሎ ገንብተን እኛም ለደንበኞች ማስረከብ ነው የምንፈልገው። ምክንያቱም እዚህ ጋር አዲሽናል የሚጨምርልህ እኛ የምንሸጠው በኢትዮጵያ ብር ነው። ዛሬ በ3 ሚሊዮን ብር የገዛ ሰው 3 አመቱን ሙሉ 3 ሚሊዮን እየከፈለ ነው የሚሄደው። እንደው ይሄ ዶላር ጭማሪውም እንዳይነካን ለኛ ቶሎ ገንብተን ማስረከቡ የተሻለ ነው የሚቀለን። ሶ መንግስትም ጫና ስለሚያደርግብን ዶላር ኢንፍሌሽኑም እንዳይነካን ፕለስ ደግሞ ለደንበኞቻችንም ቃላችንን ጠብቀን መገኘት ስላለብን እንግዲህ ታማኝ ሆነን ቤታቸውን ለማስረከብ ነው የምንገነባው። ዋው በጣም ደስ የሚል ነገር ነው የነገርሽኝ። ያው የጫካ ፕሮጀክት አካባቢ መሰራቱ ከዛ ደግሞ ሞር በፈጣን ሁኔታ ያለምንም ኢንፍሌሽን እና ጭማሪ ይህንን አማራጮች መስጠታችሁ በጣም ነው ደስ የሚለው። እነዚህ ነገሮች በጣም ሰውን ቶሎ እንዲገዝም ከሚያደርጉት እኔም አሁን ቶሎ ብንገዛው ብዬ የምመኘው አይነት ነገር ስለሆነ ይሄው አካውንታቸው ላይ ያለው ብር ቴምር ላይ ከፍለው ነው መሄድ ያለበት ማዘር የምር ነው። እና እስኪ የካሬ አማራጮቻችሁና ምን ያህል ዋጋ ነው ያላችሁስ? እስኪ ስለነሱ ደግሞ ንገሪኝ። ምክንያቱም እነዚህ ነገሮች ካወቅም በኋላ ነው የምንወስነውና ስለዚህ እነሱን ንገሪኝ እስኪ። ዋናው የሚጠቅመውም ይሄ ነው ብዬ አስባለሁ። ስለ ካምፓኒው በደንብ ካወራሁኝ ሰው መስማት የሚፈልገው እንደው ማውራቱን ብቻ ሳይሆን በደንብ ኤግዛክት የሆነችውን ነገር ተረድቶ መርጦ ቢመጣ ይሻላል ነው። ሰው ከእያንዳንዱ እንጀምር። ከስቱዲዮ እስከ ባለ 3 መኝታ አለው። ለምሳሌ ስቱዲዮኛ ጋር 32 ካሬ ያለ የሱ ሙሉ ክፍያ 4 ሚሊዮን 100 ሺህ ብር ነው። ይሄ ማለት በሁለት አይነት አከፋፈል መንገድ አንድ ከ4 ሚሊዮን 100 ሺህ ላይ አሁን 1 ሚሊዮን 600 ሺህ ብር ይከፍልና ደንበኛ 1 ሚሊዮን 600 ሺህ ከፍሎ ቀሪውን ክፍያ ከ3 አመት በኋላ ቤቱን ሲረከብ ነው የሚከፍለው። የተወሰነ ቅናሽ አድርገንለት ቤቱን ሲረከብ እስከዛ ድረስ ምንም ክፍያ አይጠበቅበትም። 1.6 ሚሊዮን ብር ይከፍላል። ቀሪ 2 ሚሊዮን ብሯን ቤቱን ሲረከብ የዛሬ 3 አመት ቁልፍ ስናስረክበው ነው የሚከፍለው የስቱዲዮ። አሁን ላይ ደግሞ እጁ ላይ ካሽ ካለውና አሁን መክፈል ይችላል ብር እጄ ላይ ያለ ለሚል ሰው ራሱ ስቱዲዮን 32 ካሬውን በ2 ሚሊዮን 700 ሺህ ብር ሙሉ ክፍያ መግዛት ይችላል። 100% ክፍያ ቀጥታ ቀስ እያልኩ ነው የምከፍለው ካለ ደግሞ ካሽ የለኝም ካለ በ20% አሁን የስቱዲዮን 830 ሺህ ብር ከፍሎ ከዛ በግንባታው መሰረት በ3 አመት እየከፈለ ይሄዳል ማለት ነው። በ3 አይነት አከፋፈል መንገድ። ባለ አንዱ ደግሞ ያው እያየው ላውራ ምክንያቱም ዲቴይል ስለሆነ በደንብ ላይ ለደንበኛ ማብራራት ስለምፈልግ በጽሁፍ አስቀምጬ ነውና ለምሳሌ ባለ አንድ መኝታ 60 ካሬ አለ። እሱ ሙሉ ክፍያው 6 ሚሊዮን 900 ሺህ ብር ነው የሚሆነው። ሶ ደንበኞች አሁን ላይ የሚከፍሉት 40% 2 ሚሊዮን 700 ሺህ ብር ከፍሉና ለኛ 40% ቀሪው ምንድነው 3 ሚሊዮን 864 ሺህ ብር ቤቱን ሲረከቡ ነው የሚከፍሉ። አሁን 2.7 ሚሊዮን ብር ይከፍላሉ። ቀሪው 3.6ቷን ቤቱን ሲረከቡ የዛሬ 3 አመት ምንም አይነት ክፍያ መሀል ላይ ሳይኖር ማለት ነው። አይ እጃችን ላይ ካሽ አለ ባለ አንድ መኝታው 100% መክፈል እንችላለን ለሚል ደንበኛ ደግሞ አሁን ላይ ከ6.9 ሚሊዮን ብር ቅናሽ አድርገን በ4 ሚሊዮን 400 ሺህ ብር ሙሉ ክፍያ እንሸጥለታለን። ዋው በ100% ክፍያ። አይ ቀስ እያልኩ ነው የምከፍለው ካሽ እጄ ላይ 40% መክፈል አልችልም 100% መክፈል አልችልም ለሚል ደንበኛ ደግሞ 20% ከፍሎ ቀሪውን በ3 አመት በግንባታው መሰረት ያለ ምንም ዋጋ ጭማሪ 5% እያደረገ ኦልሞስት 15 ዙር ክፍያ መክፈል ይችላል ማለት ነው በ3 አይነት ኦፕሽን። ዋው ልቀጥል። ባለ 2 መኝታ ደግሞ እዚህ ሳይት ላይ ኦልሞስት 100 ካሬ አለ። ሙሉ ክፍያው 11 ሚሊዮን 300 ሺህ ብር ነው የሚሆነው። ሶ ደንበኞች አሁን ላይ 40% መክፈል ከፈለጉ 4 ሚሊዮን 500 ሺህ ብር አሁን ላይ ይከፍሉንና ከዛ ቀሪዋን 6 ሚሊዮን 300 ሺህ ብር ቤቱን ሰርተን አጠናቀን ስናስረክባቸው ነው የሚከፍሉን ከ3 አመት በኋላ ማለት ነው። ኖ አሁን ላይ ደግሞ ካሽ ከፍለን ዲስካውንቱን እንጠቀማለን ለሚል ደንበኛ ባይዞ ዲስካውንቱ ሉኬ ከ100% 35% ነው ቅናሽ የምናደርገው። ኦልሞስት 11 ሚሊዮን 300 ሺህ ብር የነበረውን ቤት በ7 ሚሊዮን 400 ሺህ ብር እንሸጥላቸዋለን። አሁን ላይ 100% የሚከፍሉ ትልቅ ዲስካውንት ነው። ኦልሞስት ከ4 ሚሊዮን ብር ትልቅ ዲስካውንት ነው።
ባለ 3 መኝታው ጋር ደግሞ ስመጣ ሙሉ ክፍያው 13 ሚሊዮን 500 ሺህ ብር ይሆንና አሁን ላይ 40% ደንበኞች 5 ሚሊዮን 400 ሺህ ብር ይከፍሉናል ለኛ። ከዛ ቀሪው 7 ሚሊዮን 500 ሺህ ብር ቤቱን ሰርተን አጠናቀን ቁልፍ ስንሰጣቸው የሚከፍሉናል ማለት ነው። ያ ከ3 ዓመት በኋላ አንዴ 100% እንክፈል ካሽ አለን ለሚሉ ደንበኞች ደግሞ 13 ሚሊዮን 500 ሺህ ብር የነበረውን ቤት ወደ 8 ሚሊዮን 800 ሺህ ብር እናወርድላቸዋለን 35% ቅናሽ ማለት ነው። ወደ 5 ሚሊዮን አካባቢ ኦልሞስት አሁን ይርታ 5 ሚሊዮን። ስለዚህ በሶስት አይነት አከፋፈል ቅድም ብያለሁ። እንደው ቤት መሸጥ ዋጋውን ማስተዋወቅ ብቻ ሳይሆን አከፋፈሉም ለህዝቡ ምቹ መሆን መቻል አለበት። እኛ 40% እጁ ላይ ያለ ሰው 40% ይከፍለናል። በ3 ዓመት ስራውን እየሰራ ዘና ብሎ ቀስ ብሎ እየሰራ 60%ን ቤቱን ሲረከብ ከዛ መሃል ምንም አይነት ክፍያ አንጠይቀው ቤቱን ሲረከብ ቁልፍ ስንሰጠው ይከፍለናል። አንደኛው ኦፕሽን ይሄ ነው። አስበው አሁን 3 ሚሊዮን ብር 2 ሚሊዮን ብር ከሆነ ከ3 ዓመት በኋላ የምትከፍለው የዛኔ 500 ሺህ ብር ማለት ነው። ስራህን እየሰራ ብርህን አጠራቅመህ ትከፍላለህ ማለት ነው። አሁን ላይ ደግሞ 100% ከፍዬ ዲስካውንቱ ትልቅ ነው ዲስካውንቱን ልጠቀም ያለ ደንበኛ 100% ሲከፍል 35% ቅናሽ እናደርጋለን። አሁን ላይ 100%ም 40%ም መክፈል አልችልም እንደው ትንሽ ናት እጄ ላይ ትንሽ ብር ነው ያለኝ የሚል ደግሞ 20% ይከፍሉንና ቀሪውን በግንባታው መሰረት 5% እያደረግን በ14 በ15 ዙር ክፍያ በ3 ዓመት ይከፍሉናል ማለት ነው። ሶ ምንም አይነት ኢንፍሌሽን የለውም ምንም አይነት የዋጋ ጭማሪ የለውም። እኛ ደግሞ ይሄን ፕሮጀክት በ3 ዓመት ነው ሰርተን አጠናቀን የምናስረክበው። በ3 ዓመት የሚረከብ ፕሮጀክት ነው እንዳልኳችሁ። ጫካ ፕሮጀክት አንዱ አካልም ስለሆነ ሌት መሆንም አንችልም። እንደውም እኛ ከዛ በፊት ቀድመን ሰርተን የማስረከብ ፕላን ነው ያለን። ፊውቸሩንም የጫካ ፕሮጀክቱንም አስተዋጽኦ ማድረግ ስለምንፈልግ ቶሎ ገንብተን ትልቅ የቴምርንም ስም ቢልድ የምናደርግበት ቦታ ነውና አይ ቲንክ በደንብ ምትታወቅ አብራርቻለሁ ያስባለሁ ለተመልካቾች ያው በደንብ አንዳንድ ነገሮችን እየሰማን ነበር። ቴምር እየተባለ ነበር። ሙሉ መረጃዎችን ደግሞ እንደዚህ በደንብ ተብራርቶ ስናገኛቸው በጣም ነው ደስ ያለን። እንግዲህ ወደ ቀጣይ ጥያቄ ልግባና ያው ሎኬሽን በጣም ማተር የሚያደርግ ነገር ነው። ከዛ በተጨማሪ ደግሞ እሷ ትንሽ ሶሻል ላይፍ ምናምን የለመደችም ስለሆነ ቤተክርስቲያን መሄድ አለ። ትንሿ ደግሞ ትምህርት ቤት የምትሄድበት ቅርብ ቦታ መሆን አለበት እና እንዴት ነው ይመቻል ቦታው ለመኖር? ኦብቪየስሊ እንዴ ምንም ጥያቄ የለውም። እንደው ማብራራት የማይጠበቅብህም አንደርስታንድ ስላደረግኩ ነው ያቋረጥኩ። ቅድም ብያችሁ ነበር የኃይሌ ገብረስላሴ ቤት ከኛ ሳይት ጀርባ ነው። ብዙዎቹ እኛ ሳይት አካባቢ የሚኖሩት የትልልቅ ባለሀብቶች አትሌቶች ምክንያቱም አየሩ በጣም አሪፍ ነው። የቅዝቃዜው ነፋሻማ ነው። የካተራራ ላይ ወደ የካተራራ የሚወስደው ስለሆነ በጣም አሪፍ ነው። ነፋሻማ ነው። ቤተክርስቲያን አለ በአቅራቢያው ቅዳሴ እንደውም እየሰሙ ራሱ ቅርብ ርቀት ነው። የሃይማኖት ተቋማት መስጂዶችም አሉ። ቅድም ትምህርት ቤት ብለኸኛል እህትህ። በጣም ትልልቅ ኢንተርናሽናል ትምህርት ቤቶችም አሉ። ኢቭን ትምህርት ቤቶች አሉ። በቂ ትምህርት ቤቶች መገናኛ ነው። ሞል አለ። ሞሎች አሉ ታውቃላችሁ። ወጣችሁ ሾፕ ማድረግ ብትፈልጉ መዝናናት ብትፈልጉ በጣም ቅርብ ነው። ለጋስት ሞል ቅርብ ነው። ለሴምሲ ለሴንቸሪ ሞል ያው አለፍ እንዳልክ ነው የሚገኘው። ሞሎች አሉ፣ የሃይማኖት ተቋማት አሉ፣ ትምህርት ቤቶች አሉ። እዛ ኤሪያ ላይ ምን የሌለ ነገር አለ? ለቦሌ ኤርፖርት የ5 ደቂቃ መንገድ ነው። ከምንም በላይ ደግሞ አሁን ጫካ ፕሮጀክት ሲያልቅ አሁንም ብላችሁ ነገሮች በሙሉ ጫካ ፕሮጀክት ራሱ አካሎ እየሰራ ስለሆነ ዎኪንግ ዲስታንስ በእግራችሁ ሂዳችሁ መጠቀም የምትችሉበት ቦታ ነውና በጣም ለመኖሪያ ምቹ ነው። እንደው ባይኖሩበት እንኳን እንደው ለትርፍ ብለህ ለኢንቨስትመንት ብለህ ብትገዛው የምታከራየው ዋጋ በጣም ቫልዩ ያወጣል። ቦታው አሪፍ ስለሆነ በጣም ይሄ የውጭ ሀገር ዜጎች ይከራዩታል። ትልልቅ ባለሀብቶች ቪውንም ስለሚፈልጉት በተለይ በማታ ይተው ከሆነ በቃ ሙሉ አዲስ አበባን ማየት የሚቻለው እዛ ቦታ ላይ ሆነህ ነው። ሶ ቤልቪ ሆቴል ያለበት ማለት ነው። ቤልቪ እንዴት ነው ሙሉ አዲስ አበባን አይደለም የሚያየው ኤግዛክት እሱ ጀርባ ላይ ስለሆነ አሪፍ ሎኬሽን ነው። ምንም አያሳስብ። በዚህ እንደ ቤቱ ደርሶ አልቆ ምን መሰጋገንበት እንኳን ቡና የምጠሩብኝ ቤት ነው የሚሆነው። አይኑ በጣም ጥያቄ አብዝቻለሁኝ። የመጨረሻውን ጥያቄ ልጠይቅና እንጨርስ። ያው አሁን እንግዲህ እኔ ብቻ ሳልሆን የኔም ተመልካቾች ያዩታል። አብዛኞቹ የኛ ተመልካቾች ደግሞ ውጭ ሀገርም ያሉ አሉ፣ ሀገር ውስጥም እንዳሉት ውጭ ሀገርም ያሉ አሉና እነሱ ደግሞ መግዛት ቢፈልጉስ ምን አይነት መንገድ አላችሁ? ምን አይነት የተሻሉ አማራጮች አላችሁ? መልካም እንዳልኩ ነው። እኛ ታርጌታችን ስንገነባ ዲያስፖራው እንዲገዛን ብቻ ብለን አይደለም፣ የሀገር ውስጥም እንዲገዙን ብቻ አይደለም፣ ሁሉንም ያማከለ ነው። ሶ ዋጋ እና አከፋፈል ምቹ አድርገን እንደምናወጣው ሁሉ የግዢ መንገዱንም ምቹ አድርገን ነው የምናወጣው። ያው ሀገር ውስጥ ያለ ሰው ይደውላል፣ ይመጣል፣ ቢሮአችን ሳይቱን ቪዚት ያደርጋል፣ ይገዛል። ከሀገር ውጭ ግን ያሉ ሰዎች ሞስትሊ ፕሮሞሽኑን አይተው ነው ሶ ይደውሉልናል።
ዋትስአፕ ላይ ቴሌግራም ላይ ስልክ ታስቀምጥልናለህ ብዬ አስባለሁ። ይደውላሉ፣ መረጃ እንሰጣቸዋለን ሙሉ በሙሉ። ሶ ተወካይ ካላቸው በተወካይ በኩል መጨረስ ይችላሉ። ተወካይ መጥቶ ኢንፎርሜሽን ወስዶ ሳይት አይቶላቸው። ግን አሉ አንዳንድ ደግሞ ሰዎች ምንም አይነት ተወካይ ምንም አይነት ፕሮቫይድ የሚያደርጋቸው አገር ውስጥ ሰው የሌለ ማለት ነውና በቃ ሰው ስለሌለ ቤት አልገዛም ብለው የሚያስቡ ብዙ ዲያስፖራዎች አሉ። ከዚህ በፊትም በነበረኝ ኤክስፒሪየንስ ለእነሱኛ ምንድነው ያመቻቸነው እዛው ባሉበት ነው ዋትስአፕ ላይ ይደውሉልንና ባሉበት መረጃ ደውለን ሰተናቸው የሚያስፈልጉ ሌጋል መረጃዎችን ልከንላቸው ሳይቱን በቪዲዮ ኮል እናሳያቸዋለን። አስፈላጊ ከሆነ ኤሪያውን ሳይቱን በቪዲዮ ኮል አሳይተናቸው አስፈላጊ ሌጋል ዶክመንቶችን ከዚህ በፊት ያስረከብናቸውን ቪዲዮዎች በመላክ አይተው ካመኑበት እዛው ሆነው ውላቸውን በዲኤችኤል ሰርቪስ ተላልከን ውሉን መግዛት በራሳቸው ስም ቤቱን መግዛት የቤት ባለቤት መሆን ይችላሉ እዛው ባሉበት ማለት ነው። ያ እኛም በደንብ ሰርቭ እናረጋቸዋለን። የሚያስፈልገውን ኢንፎርሜሽን እንሰጣቸዋለን። ሆነስትሊ ቴምር ምንድነው ደንበኛ እኔ አምኖ አይቶ ተረርቶ መጥቶ እንዲገዛ ነው የምንፈልገው። ተደባብሶ የሆነ ነገር ተደባብሶ እንዲቀርም አንፈልግም። በቃ ሙሉ ኢንፎርሜሽን ፕሮቫይድ የምናደርጋቸው አይተው አምነው ተደስተው መጥተው እንዲገዙ ነው የምንፈልገው። ያው የጋራ ነው እየገነባን ያለነው የጋራ ነውና ለኛ ደግሞ ትልቁ ሳቲስፋክሽናችን የደንበኞቻችን ደስታ ነው። ሶ ይሄኛውን አማራጭ አለን ማለት ነው። ዋው በጣም ደስ ይላል። በጣም እናመሰግናለን። ሐሳባችንን በደንብ አስታርቂያችኋል ማለት ነው። ስለዚህ የትኛውን መረጣችሁ? አሁን እንግዲህ ሁለተኛው ያንቺን ሐሳብ ነው የምንመርጠው። እሺ የትኛው ባለ አንዱን ስቱዲዮውን ባለ ሶስቱን ነው ማከራላችሁ? እሱን ቀስ ብለን አሁን ገና ሐሳቡን ስለሆነ ተረጋግተን ኪሳችሁን አይታችሁ ፈትሻችሁ አይ እውነት ሆነስትሊ አሪፍ ነው። እሺ ማዘር የምሬን ነው። እንደው ጀስት ለፕሮሞሽንም ተመልካችም እያየው ስለሆነ እንደው ቀጥታ ፕሮሞሽንም እየሰራችሁ እንዳይሆን ያን ፊል እንዳያደርጉት የምሬን ነው። ይሄን ቪዲዮ እያያችሁ ያላችሁ አዲስ አበባ ነዋሪዎች ቤት የሌላችሁ ቤት ራሱ ኑሯችሁ እንደው ኢንቨስትመንት ያሰባችሁ ሰዎች የኛን ድርጅት ኦፈር ተጠቀሙ። ስፔሻሊ የ40/60 ትልቅ ኦፈር ነው። አሁን ላይ እጃቸው ላይ 40% ከፍለው 1.6 ሚሊዮን ብር እንዳልኩ 2.5 ሚሊዮን ብር ከፍላችሁ ቀሪውን በ3 አመት ሰርታችሁ ቤታችሁን ስትረከቡ ነው የምትከፍሉት። ምንም አይነት ክፍያ የለም። በዛ መሃል ላይ ምን ጠይቃችሁ ነገር የለም። ካሽ ካላችሁ ደግሞ 2,700,000 ብር ካላችሁ 100% ከፍለው መግዛት ይችላሉ። ኮንዶሚኒየም የማይሸጥበት ዋጋ አሁን ላይ ኮንዶሚኒየም 2,700,000 ብር አይሸጥም። እኛ በዛ ዋጋ ነው አፓርትመንት እየሸጥን ያለ ነው። ሶ እንግዲህ ተመልካቾች ፎር ሹር ይሄን ቪዲዮ ያየ ኤኒዋን ይገዛል ብዬ አስባለሁ። ሁሉም ሰው በጣም እናመሰግናለን። መጨረሻ ሐሳባለሽ? እኔ በጣም ደስ ነው ያለኝ። በቃ ሐሳብ ይቀየራል። ቤት የመግዛት ሐሳብ ቤተሰብ እንሆናለን። የቴምር ቤተሰብ ይሆናል ኢንሻአላህ። ሶ በጣም ነው የማመሰግነው። እንግዲህ ቴምርን አምናችሁ ቴምር ይሻለናል ብላችሁ መታችሁ መረጃ ስለወሰዳችሁ ለደንበኞቻችሁ ለተመልካቾቻችሁ ሼር ስላደረጋችሁ በተመልካቾቻችሁ ደግሞ ተማመናለሁ ደውለው እንደሚገዙ በጣም ነው የማመሰግነው። ቴንክ ዩ በቴምር ስም እናመሰግናለን በጣም። ያው እንግዲህ ተመልካቾቻችን እንደተመለከታችሁት ሐሳባችንን አስታርቀን ሪል ስቴት ላይ መግዛት ሞር የተሻለ መሆኑን ተረድተናል። እንግዲህ መግዛት የምትፈልጉ ሰዎች እታች ባለው ስልክ ቁጥር መጠቀም ትችላላችሁ። ይሄ ስልክ ቁጥር አገር ውስጥም ከሀገር ውጭም ላላችሁ ሰዎች መጠቀም ትችላላችሁ። ይሄ በጣም አሪፍ ኦፈር ነው። አሪፍ ሎኬሽኖች ላይ አሪፍ ቦታ ላይ እና ያከፋፈል ሁኔታውም ደግሞ ምቹ በሆነ መንገድ ለእናንተ የቤት ሽያጮች ቀርበውላችኋል። የተለያዩ የንግድ ሱቆችም አማራጮች አላቸው። እየደወላችሁ መግዛት፣ መረጃ መጠየቅ፣ የተለያዩ ማወቅ የምትፈልጓቸውን ነገሮች መጠየቅ ትችላላችሁ ማለት ነው። እስካሁን ድረስ ስለነበረን ቆይታ እናመሰግናለን። ቻው።